በዛሬ ዕለት እንግዲህ እጅግ በጣም በሚገርም ሁኔታ የሩታ አፍቃሪ ለሩታ እንግዲህ አንድ አዲስ ስጦታ እንደሰጣት ሰምቻለሁ። እሱ ብቻ አይደለም፣ የውጭ ሀገር ፕሮሰሳቸው በተለይ የቪዛ ጉዳይ አልቆ ተጠናቆ ለመብረርም እንግዲህ ቀን እየጠበቁ እንደሆነ ተሰምቷል። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ። በተለይ እንግዲህ የአብርሃም ወንድም መጥቶ በጣም ብዙ ነገሮችን ሲያደርግ እንደነበረ ሁላችን በትላንትና ዕለት አይተናል። እንግዲህ የአብርሃም ወንድም ለአንዴና ለመጨረሻ ጊዜ ብሎ ጋሽዬንም አብርሃምንም ሩታንም ሰብስቦ ለማዋራት እንግዲህ ቀጠሮ ይዟል ማለት ነው። ቀጠሯቸው መቼ ነው? ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ አንስተን እነግራችኋለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ነገሮች ሲሰሙ ነበረ። በተለይ እንግዲህ ከሩታም የመጣ አዲስ ነገር አለ። ከአብርሃምም ሳይድ እንግዲህ የመጣ በጣም ብዙ አዳዲስ ነገሮች ተፈጥሯል። በተለይ እንግዲህ አብርሃምና ሩታ ተቀራርቦ ያወሩበትም ቀን ነበረ በትላንትናው ዕለት። እንግዲህ እጅግ በጣም ደስ የሚልና ተስፋ የሚሰጡ ነገሮችንም አይተናል፣ ሰምተናል። ምክንያቱ ደግሞ እንግዲህ የአብርሃም ወንድም ጋሽዬንም ሌሎችም ትልልቅ ሰዎችን ሰብስቦ እንግዲህ በሽምግልናም ይሁን እንደምንም ብሎ እነሱ እንዲታረቁ ከፍተኛ ጥረት እንደሚያደርግም ቃል ገብቶ ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ደስተኛ እንደሆነም ራሱም ሲናገር ነበረ። ሩታም እንግዲህ እናያለን ብላ ሁሉንም ነገሮችን እንግዲህ መልስ መስጠትም አልፈለገችም። ምክንያቱ ደግሞ ያው አንዳንድ ነገሮች ያልተመቿት ነገሮች እንዳሉ በፊቷ ላይ ማወቅ ይቻላል። አብርሃም እንግዲህ በትላንትናው ዕለት ነገሮቹን በዝምታ ሲመለከት ነበረ። በስተመጨረሻ እንግዲህ የተናገራቸው ነገሮች እጅግ በጣም ብዙ ሰዎች መሃል ቁጣን አስነስቷል። ምንድነው የተናገረው ካላችሁ እንግዲህ አብርሃም ከተናገራቸው ነገሮች ውስጥ በተለይ ሩታን ስትለምኑ ይብስባታል ስለሆነ በተለይ ከቤተሰብ እንግዲህ በጣም ብዙ ሰውም እየለመናት እንደሆነ ጋሽዬ የሚሆኑ ሌሎች ሰዎችም እንግዲህ ሩታን ባነጋገሩ ቁጥር ሩታ በጣም ደስተኛ እየሆነች ወይም ደግሞ እንግዲህ በጣም ተፈላጊነቷ እየበዛ እንደመጣ አይነት ነገር ስሜት ስለሚሰማት ያኔ እንግዲህ ይብስባታል። በጭራሽ እንግዲህ በዛን ሰዓት ደግሞ መታረቅ አትፈልግም። ይህንን ጸባዩን በደንብ አድርጌ አውቃለሁ ብሎ እንግዲህ በደንብ አድርጎ ሲናገር ነበረ። እሱ ብቻ አይደለም እንግዲህ ያው ወደፊት በተለይ ሁሉም ሰው መለመን ሲያቆምና ሁሉም ነገሮች ሰዎችም ችላ ማለት ሲጀምሩ ሩታ በእርግጠኝነት በእግሯ እየተንበረከከች ወደ እኔ ትመጣለች ብሎ የተናገረው ቃል እንግዲህ በጣም ብዙዎቻችን ማለት ይቻላል በጣም አናዶናል እውነት ለመናገር። ምክንያቱ ደግሞ እንደዚህ ማለትም አይገባውም ነበረ። በተለይ ሶሻል ሚዲያ ላይ እንደዚህ አይነት ንግግሮች ዋጋ እንደሚያስከፍሉ ከዚህ በፊትም በተለያየ ቪዲዮ ስንናገር ነበረ። አብርሃም እንግዲህ በተደጋጋሚ ይህንን ቃል ይጠቀማል። ይህ ቃል እጅግ በጣም እንግዲህ ሰውን እንደሚያናድ በተለይ ሩታን እጅግ በጣም እንደሚያበሳጫት እያወቀ ይህንን ቃል በተደጋጋሚ መጠቀሙ እጅግ በጣም አሳፋሪ ሆኖ አግኝተናል ማለት ነው። በትላንትናው ዕለት እንግዲህ ደስ የሚል ነገርም አይተናል። በዛው ልክ ደግሞ በጣም የሚያናዱ አንዳንድ ነገሮች በተለይ የአብርሃም ንግግሮችም ጭምር አይተን ተመለክተናል ማለት ነው። እንግዲህ አዳዲስ ነገሮች ደግሞ አሉ። ምንድነው የተፈጠረው? መቼ ነው ሽምግልናው? እያንዳንዱ ነገር እንግዲህ በዚህ ቪዲዮ እናነሳለን። በተለይ እንግዲህ እጅግ በጣም ሁላችንም ሲያጓጓ የነበረው የውጭ ሀገር ጉዞ እንዴት ሆነ? በተለይ የአብርሃምም እንግዲህ በጣም ብዙ በተደጋጋሚ ሩታን ሲጠይቃት ነበረ። ሩታ እንግዲህ ወደ ውጭ ሀገር ለመሄድ ፕሮሰስ እያደረገች እንደነበረ ሰምተናል። በአዲሱ ዜና እንግዲህ እጅግ በጣም በሚገርም ሁኔታ የሩታ አፍቃሪ አዲስ ነገሮችን ይዞ መጥቷል። በተለይ ለሩታም ስጦታ ይዞ መጥቷል። ስጦታ ብቻ አይደለም እንግዲህ ወደ ውጭ ሀገር ጉዞም ቪዛ እንደተመታላቸውም በትላንትናው ዕለትም ለመስማት ችያለሁ። በተለይ እንግዲህ አዲሱ ስጦታ የተባለ በተለይ ለሩታ ደግሞ የተሰጣት የመኪና ስጦታ እንደሆነም እንግዲህ አንዳንድ ምንጮች እየገለጹልኝ ይገኛሉ። ምክንያቱ ደግሞ እንግዲህ ያው ከዚህ በፊት በተለይ አብርሃም ለሩታ መኪና እንደሰጠ ሁላችንም የምናስታውስ ጉዳይ ነው። ያንን ነገር እንግዲህ መሻር ይፈልጋል። በተለይ በተሻለ ነገር በጥሩ ሁኔታ ሩታ ማስደሰት እንደሚፈልግ በተለይ
ከአብርሃም በተሻለ ሁኔታ እንደመጣም ጭምር ነው እንግዲህ አንዳንድ ነገሮች የደረሱን። እውነት ለመናገር እንግዲህ ያው አብዛኞቻችን ስንደግፍ ነበረ ይህንን ጉዳይ። በእርግጥ እንግዲህ ሊደገፍ ይገባል ብለንም አንስተን ነበረ። ምክንያቱ ደግሞ እንግዲህ አብርሃም መቀየር ስላልቻለ ከሄርሜላ ጋር የሚያደርጋቸው ነገሮች እጅግ በጣም ስለሚያስጠሉ እሷም ህይወት ይገባታል፣ የተሻለ ህይወት ይገባታል፣ የተሻለ ኑሮም ይገባታል ብለን እንግዲህ በጣም ብዙ ነገሮችን ስናነሳ ነበረ። እሱ ብቻ አይደለም እንግዲህ በጎን ደግሞ ያነሳ ነው አንድ ነገር ነበረ። ለማስቀናት ከሆነ ትክክል አይደለም አሁንም የምትሰሪው ነገር ሩታ ብለን አንስተን ነበረ። በተለይ እንግዲህ ሩታ ለማስቀናት በዚህ ደረጃ መሄድ አይኖርባትም። ምክንያቱ ደግሞ ምንም አያስፈልግም። ምክንያቱም በጣም ብዙ ጊዜ አይተናል አብርሃም በጣም እንደሚቀና ሁላችንም እናውቃለን። ነገር ግን ህይወቷን ማበላሸት የለባትም ወይም ደግሞ ለዘመናት እንግዲህ የገነባችውን ስሟንም ጭምር ስለምታጣበት እንደዚህ አይነት ነገሮችን ባታደርግ የተሻለ ነው ብዬ ነው የማስበው። እንግዲህ ምንድነው አዲሱ ነገር ያው ወደ ውጭ ሀገር ለመሄድ ፕሮሰሶችን እየጨረሰች እንደሆነ ሰምቻለሁ። በተለይ ይህንን ነገር ረጋ ብላ ብታሰብ ሩታ የተሻለ ነው ብዬ ነው የማስበው። በተለይ አሁን በዚህ ሰዓት መቸኮል አያስፈልግም። ወደ ውጭ ሀገርም ለመሄድም የሚያስቸኩል ነገርም አይደለም። እውነት ለመናገር ልጁም እንግዲህ አትሊስት እንግዲህ አንድ አመት ወይም ደግሞ ከአንድ አመት በላይ እንኳን ከሆነ በኋላ በተለይ ምግብ መብላት ከጀመረ ሁሉም ነገሮችን በቀላሉ በተለይ ልጇን ማገዝ በምችልበት ታይም ላይ ወደ ውጭ ሀገር ብትሄድ የተሻለ ነው እንጂ በዚህ ሰዓት ልጅ ይዞ መሄድ እጅግ በጣም ሊከብዳትም ይችላል። ለሷም ጥሩ አይደለም። ሁኔታዎችን በእርጋታ ማየት አለባት። ይህ ሰውዬ ምን አይነት ሰው ነው የሚለውን ነገር ማወቅ አለባት። በተለይ እውነት ለመናገር እንግዲህ የሩታ አፍቃሪ ብሎ ወይም ደግሞ ተብሎ የመጣው ሰውዬ የሩታ አፍቃሪ ወይም ደስታ የሚባለው ሰውዬ በደንብ መጠናት አለበት ብዬ ነው የማስበው። ሩታ ይሄንን ነገር በደንብ አድርጋ ማጥናት አለባት። የምትወስነው የፈጠነ ውሳኔ እጅግ በጣም ዋጋ ሊያስከፍላት ስለሚችል ተረጋግታ ምን አይነት ባህሪ እንዳለው እጅግ በጣም ብዙ ነገሮች የማይታወቁ ጉዶችም ሊኖሩ ስለሚችሉ ያንን ነገር አጣርታ ለወደፊት ህይወቷም በጣም ይጠቅመኛል ብላ የምታስበውን ሰው ማግባትም ወይም ደግሞ ከሱ ጋር መሆን ትችላለች ብዬ ነው የማስበው። እንግዲህ ትዳር እንዲበተን አናበረታታም። እውነት ለመናገር አብርሃምና ሩታ ባሉበት ሁኔታ እንዲታረቁ እንፈልጋለን። በእርግጥ ግን አብርሃም ተቀይረዋል ወይ? በጣም ብዙዎቻችሁ የምታነሱት ሀሳብ ነው። አብርሃም እንግዲህ አልተቀየረም እስከዛሬ ድረስ እውነት ለመናገር አልተቀየረም። ያልተቀየረበት ምክንያት ደግሞ ሩታ እንግዲህ በተደጋጋሚ የተናገረችውን አለመስማቱ ነው። ያ ምንድነው ካላችሁ ሄርሜላ ናት። ሄርሜላ እስከዛሬ ድረስ እንግዲህ እየተቀየረች በየጊዜው አዳዲስ ነገሮችን እያመጣች አብርሃምን እየወሰወሰች እንግዲህ ወደማይሆን ነገሮች እየከተተች ስለሆነ ያው እሷ በተለይ ከአብርሃም ህይወት እስካልወጣች ድረስ ነገሮች እንግዲህ በዚሁ ይቀጥላሉ ብዬ ነው የማስበው። እንግዲህ አብርሃም ራሱን መቀየር አለበት። አብርሃም ራሱን ከቀየረ በጣም ብዙ ሰዎች ለአብርሃም ይቆማሉ። እኛ ራሳችን ለአብርሃም እንቆማለን። ያንን ነገር ደግሞ እንግዲህ በተግባር በደንብ አድርገን እናሳያለን። እንግዲህ አብርሃም ከተቀየረ ሩታም ትፈልገዋለች። ሩታ በተደጋጋሚ ስታነሳ የነበረው ጉዳይ አብርሃም እንዲቀየር ነው የምፈልገው ብላ እንግዲህ በግልጽ ስትናገር ነበረ። ይሄንን ነገር ነው እንግዲህ በትላንትናው ዕለትም ስናስተውል የነበረው። በሌላ በኩል እንግዲህ የአብርሃም ወንድም ወይም ደግሞ እንግዲህ ታላቅ ወንድሙ እጅግ በጣም በሚገርም ሁኔታ ብዙ ነገሮችን በትላንትናው ዕለት አንስተዋል። እሱ ብቻ አይደለም ተስፋ የሚሰጥ ነገርም ተናግሯል። እንግዲህ በተለይ ጋሽዬንም ትልልቅ ሰዎችንም ሰብስቤ ያው ሽማግሌዎችን ከሰበሰብኩኝ በኋላ አብርሃምንም ሩታንም ባሉበት ሁኔታ ቁጭ ብለን ተረጋግተን ስለ ጉዳዩ አውርተንበት አስታርቀናቸው ነገሩን ለአንዴና ለመጨረሻ ጊዜ እንዲበቃ ወይም ደግሞ እንዲያበቃለት እናደርጋለን ብሎ በግልጽ ሲናገር ነበረ። እጅግ በጣም ደስ የሚል ነገር ነው የተናገራቸው ነገሮች። በእርግጥ ተስፋ የሚሰጥ ነገር ነው። እውነት እንግዲህ እንደዚህ ካደረገ በተለይ የአብርሃም ወንድም ይሄንን ነገሮች ማድረግ ከቻለ እጅግ በጣም ደስ የሚል ነገር ነው ብዬ ነው የማስበው። እንግዲህ አዳዲስ ነገሮች ተሰምቷል። ምንድነው ወደፊትስ የሚፈጠረው? እያንዳንዱን ነገር ተከታትለን በዚህ ቻናል
የምናደርሳችሁ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።